የካሌብ አባት የቲናን ተንኮል እንኳን እያወቁ በትዕግስት ማለፍ ወይም ደግሞ እንደው አሁኑ በማስመሰል መቀጠል አልፈለጉም። ከእንግዲህ በኋላ ዓይንሽን ላፈር አንቺን ማየት አልፈልግም በማለት ልብሶቿን አስተካክለው እንድትወጣ አድርገዋታል። እሷ ግን አሁንም ከተንኮሏ አላባራችም እና መኪና የገጫት በማስመሰል መንገድ ላይ ተዘርራለች። በመጀመሪያ ሬስቶራንት ተቀምጣ የሆኑ ሰዎች እንዲረዷትና አንዳች ተንኮል እንዳሰበችም እያወራች ነበር። በዚህ ሰዓት እርዳታቸው ያስፈልገኛል፣ አደራ ድረሱልኝ እያለች እየተማጸነቻቸው ነው። እነዚህ ሰዎችም በመኪና አደጋ የደረሰባት በመምሰል ለካሌብ መደወል እንዳለባትና ሕጋዊ ባሏ ስለሆነ ወይም ደግሞ ወረቀታቸው ስላልተቀደደ የግድ ለቲና እርዳታ ስለሚያስፈልጋት ካሌብ ይሄዳል ማለት ነው። በዚህ ሁኔታ ተመልሳ ወደ እነ ካሌብ ሕይወት የምትመለስበትን መንገድ እያመቻቸች ነው። ምናልባትም የቲና ተንኮል አምሯቸው ካልጨከኑበት በቀር ተመልሳ መምጣቷና የማይቀር ነው። ለማንኛውም በዛሬው ክፍል 57 ምን አዲስ ነገር አለ ብለን የምንከታተል ይሆናል። የትሁት አፍቃሪ የነበረው ተመስገን በእገታ ተሰናብቷል። ማለትም የቲና ወዳጅ የነበረው ዛሬ ላይ ተመስገን በማገት ለትሁት ወዳጅ ሆኗል ማለት ነው። የምትፈልጊው ፍላጎትሽን ተናገሪ በማለት እየጠየቃት ነው። ትሁትም የምትፈልገው ነገር ቢኖር ወደ ሀገሩ በሰላም እንዲመለስ ነው። ማለትም ይህ አጋች የሆነ ጉዳት እንዲያደርስባት አትፈልግም። ምክንያቱም በቤተሰቦቿ በኩል የሚመጣባትን ጦስ ጠንቅቃ ታውቃለችና። እዚህ ከሚቆይ ይልቅ ወደ ሀገሩ ቢመለስ ለካሌብም ሆነ ለሽማግሌው ሰላማዊ ሕይወትን ማስቀጠል እንደምትችል ማለትም በሷ ምክንያት ወደዛ ቤት እየተመላለሰ የሆነ ችግር እንዳይፈጥርባት በማሰብ እባክህን ወደ ሀገሩ በሰላም ይመለስልኝ፣ እኔም ስራዬን ልስራበት በማለት ነገረችው። አጋቹ ግን እንዲህ በቀላሉ ሊለቀው አልፈለገም። ተንኮለኛዋ ቲና መርዝ በጠበጠችበትን ውሃ ለአባባ ልትግታቸው ስትል እሳቸው ተመልክተዋት ስለነበር ውሃ እንድትጠጣ እያስገደዷት ነው። እርሷ መርዝ እንደሌለው ልትማጸን ብትሞክርም አባባ ግን መርዙን ስጨምር እንደተመለከቷትም ያጋልጧታል። ከወንጀል ነፃ እንደሆነችም ለማስመሰል እየሞከረች ነው። በጣም አስመሳይና ክፉ ሴት ነሽ በማለት ጉሮሮዋን እንቅ አድርጎ ይዟታል። ውሃውንም ለማጠጣት እየታገሏት ነው። ቲና ግን ይህንን ውሃ አልቀምስልህም ብላለች። በስተመጨረሻም ዓይንሽን ላፈር በማለት ልብሶቿን አስተካክላ መውጣት እንዳለባት ማስጠንቀቂያ ይሰጣታል። ሆኖም እዛው መኝታ ክፍል እንዳለችም ገፍትረዋት ይወጣሉ። ማስጠንቀቂያ ላይ ያለችው ቲናም አሁን በጨለማ የት እሄዳለሁ? አባዬ እባክህን አትጨክንብኝ፣ ስለ ሴት ልጅ አምላክ እያለችም ተማጸነቻቸው። ምን አገባኝ፣ ይህንን ቀድመሽ ነበር ማሰብ የነበረብሽ። እስክትወጣላቸው እንደቸኮሉም ይነግሯታል። ትሁትም ተመስገን ከታገተበት ወጥታ ወደ ቤት ስትመለስ ቲና እያለቀሰች ነበር የጠበቀቻት። ቲናም እንዳጋጠማትም ጠየቀቻት። ይህን ያጅራ ቲና እየመለሰችው መልስ ቢኖር ይኸው ሁሉም እያሳደዱኝ ነው፣ አሁን በጨለማ እንደወጣም ፈረዱብኝ በማለት ነገረቻት። ትሁት ግን የደረሰባትን በደል ወደ ጎን በመተው እባክሽን ቲና ተረጋጊ፣ እሺ አሁን በጨለማ የት ልትሄጂ ትችያለሽ? እደሪ እያለች እየገላገለችላት ነበር። እንዴት ብዬ በዚህ ሁኔታ ጥላቸው እኮ ከልክ አልፏል፣ እኔም ማየት አልፈልጉም፣ ሁሉም ሰው በጣም ያሳድደኛል፣ በጣም ተፈርዶብኛል በማለትም ነገረቻት። አባባም ቲናን ለማባረር ሻንጣዎቿን እያስተካከለ ነው። ማለትም እያንዳንዱን ልብሶች እያጣጠፉ አስገብተውላታል። እስከ መጨረሻም ሻንጣሽ ይሆንልሽ ከእንግዲህ በኋላ እንዳለሽ በማለትም ይነግሯታል። ይህኔ ቲና እየተርበተበተች መሄጃ እንደሌላት ልትለምናቸው ብትሞክርም አባባ ግን አሁን ላይ ቆርጠው ተነስተዋል። ተመስገንም እጆቹና እግሮቹ ታስረው እባክህን ፍታኝ፣ ካለበለዚያ እገድልሃለሁ፣ እኔ ማንም በሕይወቴ ደፍሮኝ አያውቅም እያለ ከታሰረበት እጆቹና እግሮቹ እንዲፈቱለትም የጠየቀ ነበር። አጋቹ ግን ወይ ፍንክች ብሎታል። እንደውም ሊገድለው እንደሚችልም ስቶበታል። ቲናም ከነ ካሌብ ቤት ተባራ ልብሶቿን ይዛ ስትወጣ ከኤደን ጋር ደረጃ ላይ ይገጣጠማሉ። ታዲያ ገና ስታያት ነበር አራስ ነብር የሆነችባት። መቼም ከዚህ ቤት ተባረሽ መሆን አለበት በማለት አናገረቻት። ዞር በይልኝ፣ አታናግሪኝ፣ ካለበለዚያ አንዳች ጉዳት አድርሼ ይወጣለሁ ብላ ዛተችባት። የተናደደ ሰው ብዙ ነገር ይናገራልና እንደፈለግሽ ጸባይሽን ብታስተካክይ ግን ለዚህ ሁሉ ባልተጋለቅሽ ነበር በማለት ኤደንም ተሳለቀችባት። ይህን ቲና ያልሞተ ሰው ተስፋ አይቆርጥም፣ በሕይወት እስካለው ድረስ ነገ ሌላ ቀን ነው በማለት ሻንጣዋን ጠቅልላ የነ ካሌብን ቤት ተሰናብታም ትወጣለች።
ትሁት ተመስገን እንዳሳገተችው ለኤደን ነገረቻት። ኤደንም እንኳን ደስ አለሽ በማለት ደስታዋን ገለጹላት። ለትሁት ግን ሌላ ሀሳብ ውስጥ እንደሆነችም ነገረቻት። ማለትም ለጊዜው እሱ ስለታገተ እፎይታ ቢሰማትም ነገር ግን የሚያመጣባት ጣጣ ጠንቅቃ ታውቃለች እና አሁን እኔ እንዳሳገትኩት ቢያውቅ እንዴት በጤና የሚያሳድረኝ ይመስልሻል? ከነ ዘመድ አዝማዴ ሁሉ ስቃይ ውስጥ ይገባል ማለት ነው። ጭንቀት ውስጥ እንዳለችም ነገረቻት። ለነገው ነገ ነው እንኳን ዛሬ አሳገድሽ በማለትም አድናቆትን ቸረቻት። ማለትም ለጊዜው ስለታሰረ ብቻ ደስ ሊልሽ ይገባል፣ ለምንስ ትጨነቂያለሽ በማለትም አበረታታቻት። ተመስገን አጋችም ይኸው ሰዓቱን ነግሮታል። ዛሬ ደግሞ የመሞቻ ቀን እየተቃረበ ነው በማለት ዛተበት። ሆኖም ተመስገን እባክህን አትግደለኝ፣ ዛሬ ፍርሃት ብሎኛል፣ የምትፈልገውን ሁሉ አደርግልሃለሁ፣ ለዚህ ደግሞ ቃል እገባለሁ በማለት ለመነው። 1 ሚሊዮን ብር ሊሰጠው የሚችል ከሆነ ሊፈታው እንደሚችልም ነገረው። 1 ሚሊዮን ብር ከየት አመጣለሁኝ? ቢያንስ ትንሽ ቀንስልኝ እያለ ተከራከረው። ይህን የማታደርግ ከሆነ በፍጹም እዚህ ከታሰርክበት አትለቀቅም በማለት ትቶት ይነሳል። የዚህ ጊዜ ተመስገን ግን በጣም ጥሩ አጋጣሚ ነበር። እጆቹና እግሮቹን ወደ እሱ ፈታቸው። ከተቀመጠበትም ተነሳ። ይህ አጋች ወደ አሁኑ እየሮጠ በመምጣት እግሮቹን ተመልሰው ለማሰር ቢሞክርም ተመስገን ፈጥኖ በቦክስ ይመታዋል። መሬት ላይ ዘርረውትም ወዲያውኑ ያመልጣል። ትሁትና ኤደንም ባለ ጉዳዩ አንቺ ነሽ እንፍጠን እያለች ኤደን ትሁትን እየሯሯጠቻት ነው። በዚህ ሁኔታ እየተሯሯጡ ወደ ታገተበት ክፍል ሲያመሩ አጋቹ ተዘርረው ነበር ያገኙት። ታዲያ ትሁትም አለቀልኝ፣ ከዚህ በኋላ እንግዲህ ይገለኛል፣ ምንም ምሕረት የለውም እያለች ተርበተበተች፣ አለቀሰችም። ኤደን አይዞች ተረጋጊ እያለች ለማረጋጋት ሞከረች። ትሁት ግን በጣም ፍርሃት ውስጥ ገብታለች። ቲናም ከሬስቶራንት ሆና ስልክ በመደወል ሊረዷት የሚችሉ ሰዎችን ቶሎ እንዲደርሱላት እየጠየቀቻቸው ነው። እነርሱን እየተጠባበቀቻቸው እንደሆነ ነግራቸው ስልኩን ዘግተዋለች። ትሁትም ወደ ቤት ከተመለሰች በኋላ ከባድ ጭንቀት እንደገባች ለካሌብ ነግረዋለች። ማለትም ሰውየው ተከትሏት እዚህ ድረስ እንደመጣና ከባድ አጣብቂኝ ውስጥ እንደገባችም እየነገረችው ነው። ምንም እንኳን ፍቅሩን ለመግለጽ ቢቸገርም በጣም እንዳፈቅራትም ይታወቅበት ነበር። እጇን ይዞ አንዳንድ ነገር ለመግለጽ ቢሞክርም አንደበቱ የተያዘ ይመስላል። ትሁት በበኩሏ እንዲሁ ከባድ ፍርሃት ውስጥ ገብታለች። ማለትም እኔ እናንተ እንዳሳገት ነው ቢሰማ እንዲህ የሚምረን ይመስልሃል በማለት ጥያቄ አቅርባለታለች። ለዚህ ጥያቄዋ መልስ አላገኘም። እሷን በፍቅር አይን እየተመለከተ የዚህን ሰው ስልክ ቁጥር እንድሰጠውና የገባበት ገብቶ ሊበቀለው እንደሚችልም ገልጾላታል። ይህኔ ትሁትም አንተ ጠበቃ ብለህ የቀጠርከው ሰው ነበር ይህን ያደረገው በማለት ገልጻለታለች። እንዴት ጠበቃ ብዬ የቀጠርኩት ሰው ይህን ሊያደርግ ቻለ በማለት በጥያቄም ሲያፋጥጣት ነበር። ቲና በተቀጣጠረችው መሰረት እነዚህ ሰዎች ወደ አሁኑ ደርሰውላታል። በመኪና አደጋ የደረሰባት በማስመሰል መሬት ላይ ተዘርራለች። እነዚህ ልጆችም እሷን ለማዳን እየተሯሯጡ ነው። ሆኖም መኪናዋ ከአጠገቧ እንደቆመችና እርሷን መሀል አስፓልት ላይ እንደተዘረረች እነዚህ ሰዎች እየተሯሯጡ በዚህ ሁኔታ ተመልሳ ወደ ካሌብ ሕይወት ለመግባት ያሰበችው ቲና ዛሬም ተንኮል አርግዛ ተከስታለች። ይህን ነገር ሊሳካላት ይችላል? አባትየው ራርተው ወደ ቤታቸው ሊመልሷት ይችላሉ? ቲናና ክፋት እንኳን መቼም ተለያይተው አያውቁም። በሚቀጥለው ክፍል ቲና ያቀደችው ይሳካላታል ወይስ እንደስካሁኑ ነገሮች ይታወቁባት ይሆን? አብረን የምንከታተል ይሆናል። ለዛሬ ትሁት ክፍል 57 ይህን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ